ለባልሽ ንገሪ ትሉኛላችሁ። ባሌ ላይ ደግሞ እንደዛ ሜሴጅ ጻፍልጋችሁ ነው። ምን ነው ኩኒ ሎሬ ቸኮልሽ በአመት ባሉ እንዳትሉኝ እንጂ ታክቲከኞቹ አስማተኞቹ ካለኔ ማን ይነግራቸዋል ብላችሁ ነው። ዓለም ሁሉ የሚዘግበው ፈነዳ ነው። ትራምፕ እንዲያለ ነው። ኢራን እንዲያ እኔ እንኳን አሉባልታ ላመላልስላችሁ ብዬ ነው። እና ይኸውላችሁ ቅድም ያቺኛዋ የሆነች ከዚህ በፊት አንድ ቪዲዮ አልሰራሁላችሁም? አንድ ጓደኛዋ በሜሴንጀር ሚስት 24 አወርስ ቲክቶክ ላይ ነች፣ እኔ ሲንግል ነኝ፣ እኔ ልጠቅልልህ ብላለችው አላልኳችሁም? እሷና ባሏ አላገጡባት ምናምን አላልኳችሁም? አዎ ለካ እችኛዋ ምድላይትም ባሏ አፍሪካን አሜሪካዊ ነው። የበለጸግና ተመስገን አፍሪካን የዚች የድላይ ታብታ ይመስለኛል። ያችኛዋ እንኳን ገና ነው፣ እንትን አላለም፣ ገና ነው፣ ፎቅ ለፎቅ አልደረሱም ይመስለኛል። እና አሁን እሷ እቺ ቡና አፍልታ ለባሏ እየነገረችው ነው። እቺ እንትና አፍሪካን አሜሪካ ያገባችው ጓደኛችን እኮ ያቺ የምናውቃት ልጅ እኮ አንድ ጓደኛዋ በውስጥ በኩል እንዲህ ብላ ባሏን ሲንግል ነኝ ብላ አለች እያለች በእንግሊዝኛ ነገረችው፣ በትግርኛ ማወራች እና ከዛ እኛን ደግሞ ምን አለች መሰላችሁ? እስቲ አንቺን ባላ ሲያይ ሲወት እንዴ እኔንም እንደዛ ልታደርጉኝ ነው እንዴ ብላ ቁጭ አላለችም። እኔ ደግሞ ምን ልል መሰላችሁ? ካንፊደንስ የለሽም እንዴ ብዬ እኮ ነው። በእርግጥ ባለጌ ነው። ይቀሙሻል አይቀሙሽም ሳይሆን ያው ይሳደባል። የኛ ሰው ጥቁር እንደሆነን ስቲል አያውቅም። ብዙ ኢትዮጵያዊ ኤርትራዊ ራሱን ጥቁር ነኝ ብሎ አያምን እና ይሄ በረዶ ያገረጣንንና ከለርለስ መሆናችንን ሳይሆን በቃ ነጭ ብለን ብለው ስለሚያምኑ ባልሽን ይሰድቡብሻል እንጂ ሌላ ምንም እንትን አይልም። ያንቺ ባል የተደራጃችሁ ትመስለኛላችሁ። ለምን ልጆች ብቻ ሳይሆን ውሻም አላችሁ። ውሻ ካላችሁ ተደራጅታችኋል ማለት ነው። አይሻለሁ ምግብ ስትሰሪ ነው ስትይ ሰፋ ያለ ቤተሰብ ያላችሁ ይመስለኛል። ምክንያቱም ከምትሰሪው ነገር ምናምን ወረኛ አትበይኝ እና ካንፊደንስ ሊኖርሽ ይገባል። ፍጹም እንደዚህ እንዳታስቢ። ያገባሽው ያፈቀረሽ ነው። ካላፈቀረሽ በሜሴንጀር የመጣ አይደለም። መንገድ ላይ የሚያገኛቸው ሚሊዮን ሴቶች አሉ። ስራ ቦታ የሚያገኛቸው ሚሊዮን ሴቶች አሉ። ካንፊደንስ ካለሽ ራስሽን ካመነሽ ታምኚዋለሽ። ባለጌ ከሆነ ከሄደ ይሄድ ሳትሲት እንጂ ሚዲያ ላይ ያለ ሰው እንደዚህማ ካልሽው በቃ አያስተኙሽም። አሁንማ ፍለጋውን ነው። ግን እኔ የምለው አሜሪካን ሀገር እንደዚህ ወንድ እጥረት አለ ማለት ነው። በእውነት ከአሁኑ ጋር 4ኛ ቪዲዮ ስሰማ ነው። ባሌ እንደዚህ ብለው ሊቀማሙ ረበለው ሹዬንማ ቢያገኙት አድርገው ነው እንጂ አስባችሁታል? በአሜሪካን ሀገር ባዶ ዘንቢል ይዤ ነጠላ ጭንቅላቴ ላይ ጠቅልዬ ባሌን ተበላው ባሌን በል እያልኩ ስጮ ራሱ ጋዴም ሽት ብዬ ነው። በትግርኛ ነው በአማርኛ ነው በምንኛ ነው የሚጮውና ባሌን ማፈላልገው። እኔ የምለው ታዲያ እንደዚህ የምትፈሩ ከሆነ ባሎቻችሁን ሰው እንዳይቀማችሁ ቫኬሽን ኢትዮጵያ ስትሄዱ ምን ልታደርጉ ነው? እኔ በኢትዮጵያ ሄጄ ልንገራችሁ፣ ኒውዮርከር አሁን አይደለም 97 ላይ ነው ከባሌ ጋር ሄደን ኒውዮርከር የሚባል ቤት ታውቃላችሁ? የሆነ ፐርፕል ካፌ አጠገብ አይ ቲንክ አሁን ፈራርሷል መሰለኝ እና እዛ ቁጭ ብለን እኔ እንትን እየተጫወት ከረምቦላ ልጫወት ኒውዮርክ ገባው ማለት ኒውዮርክ ካፌ ገባውላችሁ። ከዛ የገብቼ እየተጫወትኩኝ ባሌ ከታች ቁጭ ብሎ ነበረ። እዛ እየተጫወትኩኝ ያለ መጣሁኝ ትንሽ ቀረኝ ብዬ በመስኮት ብቅ ስል 2 ሴቶች ካጠገቡ ቁጭ ብሏል። የኒውዮርክ ካፌን በደረጃ ሳይሆን የሆነ ብረት ነገር እንጨት ደረጃ መውረጃ የለም እንደ አምቡላንስ በዛ ተንሸራትቼ ነው ቀልብ የተገፉ ወረድኩት። 2 ሴቶች ተቀምጠው እሱ ደግሞ የኔን ቦርሳ አንድ ቦታ አስቀምጠውት ለካ ሊቀመጡ ሲሉ አይ ባለቤት ያለች ብሎ ቦርሳዬን ቁጭ አድርጎ ስመጣ ጭራሽ እኔን መገለማመጥ። እኔ ደግሞ ያኔ የመጀመሪያ ልጄን ወልጄ ስለነበረ ውፍረትም ተጫጭኖ ስለነበረ ዞር ብዬ ለመገላበጥ እንኳን አንገቴ ትከሻ የከበደኝ ገብቷቸዋል። በጣም ወፍሬ ስለነበረ እዛ ሆኜ መነጫነጭ ጀመርኩ ማለት ጀመርኩና ኦ ማይ ጋድ ብሎ ተሳሳቁ በውፍረቴ። ፈጣሪ አምላክ ይሁን ያላሰቡት ውፍረት ስጣችሁ ለአንተ ሰጥቻለሁ ብዬ ከዚህ እንነሳ ብዬ አልኩ። እኔ ደግሞ እህታችሁ ውስጥ ርርድብን እንደምቀና ያወኩት የዛኔ ነው። ርርድብን ብዬ እነሱ ፊት ግን አልኩ። በዛው ውፍረቴ ሂል ጫማ አድርጌ ነበር። የሚገርማችሁ በየሄድኩበት መሬቱ ሲሚንትኑ ሂል ጫማው እየሰመጠ የምሬ ነው የምላችሁ። በቃ የፖስታ ቤት ፈታሽ ነው የምመስለው ወፍሬ ማለት ነው። አሁን ደግሞ ጭራሽ የድፍረት ባል መቀማት ተጀመረ። አሁንማ እኔም እሱም አርጅተናል። እንኳን የሚቀማል ዘውር ብሎ የሚያየንም የለም። ግን አይገርማችሁም ስንት አይነት ጉድ እንዳለ? ጉድና ጉዴላዎች እኮ ናቸው አሁን እኮ እያበዙ ያለው። ኧረ ፈጣሪ አምላክ ወይ ባል ይስጣችሁ፣ እኛንም እንዳትመነትፉ። ያረጃሉ ወጣት አይሉ ዞኔን እያያችኋል እንዴ? አንድ ወጣት ፍሬ ዛሬ 3 ወር ነው ምናምን አልፈልግሽም ቢላት ይኸው 3 ዓመት ሙሉ እያለቀሰች ነው። 3 ወር ነው የገባው የወጣ ግን 3 ዓመት እያለቀሰችበት
ፈጣሪ ሆይ ወንዶችን ቁጥራቸውን አትቀንስ እንዳንበላ። አይገርምም ግን ምን ትላላችሁ? ስለዚህ እድላዊት አንቺ ቆንጆ ነሽ፣ ጎበዝ ነሽ፣ አይ ቲንክ ኮንፊደንስ ያለሽ ይመስለኛልና እንደዚህ አይነት ሰዎች እንትን እና ምን ልልሽ መሰለሽ፣ አሁን ኢትዮጵያ ይዘሽ ብትሄጂ አሉ እኮ ታክቲከኛ አስማተኛ የሆኑ ሰዎች እየመጡ ከአይንሻ አርገው የሚቀለብሱም አሉ። ፈጣሪ ይጠብቅልን ነው። ከዛ በኋላ አልኳችሁ ቫኬሽን የት እንሂድ ሲለኝ ኡጋንዳ፣ ናይጄሪያ ነው የምሞት። ቆንጆ ያለበት ቦታ አልሄድም እላችኋለሁ። የደረሰብኝ እና አትፍሪ፣ ከሄደ ሄደ ነው። ምን ማድረግ አትችይ። ግን ሰው ደብቀሽማ አታስቀምጪው። ለዚህ ደግሞ እንዳትተረቢ።